በጣም ማለት ኢቭን ከሷ ጋር እየተባበሩ እኔ ቤት እየረበሹ መተዋል። እየተመካከሩ በጣም ብዙ ነገር እኔ ላይ ለማድረግ ሞክረዋል። ኢቭን ይሄ ያዞምባል። አም ሶሪ ሩታን የምትወዷት ሰዎች ይሄንን ነገር ስናገር በጣም እንደሚደብራችሁ አውቃለሁ፣ ግን ሀቁሱን አንተ ቆመህ እንደዚህ ራስን ውሳኔ እንደምትወስንና አንቺም ብለክ እንደዚህ እንኳን መናገር መቻል አስደንግጧታል፣ አስገርሟታል። ለዛ ነው ዝም እያለች ያለችው። ገባህ አይደለ? በሚገባ ላይክ አንተ ኮንሺየስ ሆነ ግራ ቀኝህን እያየ አንደርስታንድ አድርገህ የሚፈጠረውን ነገር ምናምን ነገር ማውራት አስደንግጧታል። ኦብቪየስሊ በደንብ ነው የሚያስደነግጣት። እንደዚህ አልነበረማ ኤክስፔክት ያደረገችው። እሷን ብቻ እያልክ እንደ ውሻ ከኋላዋ እንደ ጭራ ምናምን እንድትከተላት ነበር የፈለገችው። እሱን ማድረግ አልቻልክም። ባለበት ሰዓት ላይ ደህና ነው እያልሽ ነበር። ለዚህ መልሳለሽ። ይኸውልሽ ያኔ ደህና አልነበረው ስትረስ ውስጥ ገብቶ ስለነበረ እሱን ደግሞ ስትረስ ውስጥ ገብቶ ነበር። ሕክምና ይሄ ሁሉ ጊዜ እየተከታተለ እንደ ይሄ ሁሉ ጊዜ ይረናል እያየሽ ነው መቼስ። ይሄ ሁሉ ጊዜ ስትረስ ውስጥ የገባው ወድቆ ሳለ ነው። በቃ ይሄ የሚያውቅ ሰው እኮ ጉዳዩን የነበረበት ሰው እኮ አይታለልም። አንቺ በሰዓቱ ታሟል ስትይ ምንድነው ጤነኛ ነው ስትይ አልነበረም ወይ? ሶ ታዲያ አሁን ምን ታይቶሽ ነው የለውበትም የምትይው ብላ ብዙ ያፋጠጠቻት። ከዛ የምትለውን አጣች። ይሁት ተመልሳችሁ ወደኋላ መለስ ብላችሁ የኛውን ቪዲዮ ተመልሳችሁ ይሁት። ራሴን ከማላቅበት ቀን ጀምሮ የነበረውን ነገር አስረጅኝ፣ በአንቺ በኩል የምታውቂው እውነት አስረጅኝ ነው እያልኩሽ ያለሁት። ሄርሜላም እንደዛው ለምረው ነገር ብታስደጋግሙ እሺ አለች። ይሄ ሳይስክም እኔ ራሴን ከማላውቅበት ሰዓት ጀምሮ ስላለው ነገር አስረዱኝ ይላል። እሺ አለች። ታውቋለች ጉዳዩን። እሱ ራሱን ከማያውቅበት ሰዓት ጀምሮ የተፈጠረውን ነገር ታውቃለች። አመነች። ለምን ስል ነው አብርሽ ካንቺ ጋር እንዳይሆን የምታገለው ሲልሽ ነበር እኮ። ለምን ስንል ነው እኛ የምንታገለው? አንቺና አብርሽን ለመለያየት ለምንድን ነው የምንጥረው? እሱ አይደለም ፖይንታችንን ለማስቀየር አትሞክሪ። የኛ ፖይንት የነበረው አብርሽ ጤነኛ አይደለም፣ ጤናውን ይመለስለት፣ ሐኪም ቤት እንውሰደው፣ ጸበል መሄድ ካለበት ቁርአን መቀራት ካለበት ይቀራበት። ዝም ብዬ ሳልፍ የነበረው ነገሮችን ዝም ብለሽ አልፈሽ ነው ሰው አይደለሽ። ምን አብራም ነው እያወራሁት ያለሁት። ትንሽ አንጠራው እኮ አሻፍሽን አትክፈቻ። እዚህ ጋር ከመቅጽበት ተለውጣ ማልቀሷን ትታ ጸብ ጀመረች። ጸብ በቃ ጸብ ማለት ነው። እዚህ ጋር እኮ እያለቀሰች ነበር። በቃ ጆሮ ስር ምናምን ነገር አንጀቱን ልትበላው ምናምን ነገር ድብን ያለ ለቅሶ ውስጥ ገብታ ነበረ። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ቤተሰብ ሁሉ ናፍቆት ስራ እንዴት ይዟችኋል? ሁሉ ሰላም? እንግዲህ ዛሬ ማታ በጣም አድካሚ ጊዜ ነበር እያሳለፍን የነበረው። እንግዲህ ድክምክም ብሎን ስለነበረ ሀሳብ አስተያየት መስጠት አልቻልንም። ዛሬው ስራ ቦታ ላይ ገብተናል። ያው እንግዲህ ክላይንት እስኪመጣ ድረስ ሀሳብ አስተያየታችንን መስጠት እንጀምራለን ማለት ነውና ጠዋት ስለሆነ ለሻትም አይነት ከስተመር አይኖርም፣ ክላይንት አይመጣም። የተፈጠረውን ነገር ምናምን ነገር ከእናንተ ጋር የምንጫወት ይሆናል። ከዚህ ቀደም ነግራችሁ ነበረ አብርሽ ወዲያው ጤንነቱ እንደማይመለስለት የተወሰነ ጊዜ አንድ ሳምንት ድረስ ምናምን ነገር እንደሚፈጅበት፣ ግን ደግሞ የተፈጠረውን ነገር የሆነውን ነገር ደግሞ አመስግነን በጣም ደስ ብሎን ምናምን ነገር አመስግነን፣ ግን ደግሞ ሙሉ ለሙሉ ጤነኛ ነው የሆነ ኮንሺየስ ማይንድ እንዳለው የምንልበት ሁኔታ ላይ ግን አይደለም ያለው። እንደዚህ አይነት ኮንፍሊክቶች ምናምን ነገር የሚፈጠሩት ከጤናው ጋር በተያያዘ ነው። ሁሉም ነገር ላይ ምናምን ነገር መጠራጠር ይጀምራል። ሁሉንም ሰው ምናምን ነገር ብሌም ማድረግ ይፈልጋል ምናምን ነገር እሱ ነገር ከነበረበት ስታንዳርድ ነው የምናየው ነው የነበረበት ሲቹዌሽን ምናምን ነገር ይሄንን ነገር እንዲያደርግ ያስገድደዋል። አሁን ላይ ያየነውም ይሄንን ነገር ስለነበር ማለት ነው። ስለዚህ አሁን ላይ አትናደዱበት። ሁኔታው ምናምን ነገር የሚያናድ ምናምን ነገር ሊመስል ይችላል፣ ግን ላይክ እንዴት ነው ጤነኛ ያልሆነ ሰው ወይም ደግሞ ላይክ ታማሚ የሆነ ማለት ጭንቅላቱ እንደፈለገ ኮንትሮል ማድረግ የማይችል ሰው መቷችሁ በመመታታችሁ ልትናደዱ ልትበሽቁ ምናምን ትችላላችሁ፣ ግን እሱ በመሆኑ ግን አትበሽቁ። ምክንያቱም ጤነኛ አይደለም፣ አገናዝቦ መወሰን የማይችል ሰው ነው። ላይክ ሕፃን ልጅ ቢመታችሁ ነው ማለት ነው። ሰው ከዛ እንግል ብናየው አሪፍ ነው ብዬ አስባለሁ። እና አብርሽም ላይክ እያደረገ ያለው አሁን ሄርሜላን በዚህ ልክ ሲጫናት ምናምን ነገር በዛ ላይ ቪዲዮዎችን አይቶ ምናምን ደግሞ መሆኑ ደግሞ የበለጠ ያናዳል። ላይክ አብርሃምን ካልተረዳ ነው የሚያናድድ ነገር ነው እያደረገ ያለው። ግን ደግሞ ከጤናው አንፃር ምናምን ደግሞ ስናየት ኖርማል በቃ ችግር የለውም። ነገ ደግሞ ፈጣሪ ካለ የተሻለ ነገር ይመጣል፣ ጤንነቱ በደንብ ይመለስለታል ምናምን ብለን ጉዳዩን ቀለል ለማድረግ ሞር የተሻለ ነው ብዬ ተስፋ አድርጋለሁ። ከዛ በዘለለ ደግሞ ማለት ነው እዚህ ጋር
እንግዲህ እኔ አይን ማስገለጤ በቃ የማይቀር ነገር ሆኗል ማለት ነው። በቃ በተቻለኝ መጠን አይናችሁ እንዲህ ያለን ሰው መግለጥ ነው የምፈልገው። ምክንያቱም ላይክ በጭፍን የሆነን ሰው መውደድ አስፈላጊም ስላልሆነ ማለት ነውና እስቲል አምናለች። አሁን ጤንነቱን አምናለች ሩታ አምናለች። በቃ አሁን ጤና ሲሆን እንደዚህ እንደሚሆን ምናምን ገብቷታል። ስለዚህ እኔ ጤነኛ ባልነበርኩበት ሰዓት ላይ አንቺ ስትሳተፊ ነበር ምናምን ነገር ሲላት ስትረስ ነበረብህ። ስትረስ የነበረው መቼ ነው? እሱን ደግሜ እየነገርኳችሁ ነው። እሱን የምናይና ብዙ እንከኖች አሉ እዚህ ቪዲዮ ላይ ራሱ በጣም ብዙ እንከኖችን የማሳያችሁ የምተነትንላችሁ ነው የሚሆነው። እስቲ አንድ በአንድ እናየዋለን ማለት ነው። ከዚህ እንጀምር። ምን አለ መሰለሽ እኔ አሁን ማንም ስለተከራከረ ስላልተከራከረ ምንም የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ ለተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለኔ ህይወት ማለት ነው። እንግዲህ ለዚህ ህይወት ተጠያቂ የሚሆነው ሩታም ሄርሜላም ናቸው። ሄርሜላ በምን አይነት መንገድ መጠየቅ እንዳለባት ባይገባንም እኔ አልገባኝም፣ ሆነስትሊ አልገባንም። እንደዛ ከሆነ አጠቃላይ ዙሪያ ላይ የነበሩ ሰዎችን እየተጠራጠርክ ከሆነ ቡዜም ነበረች፣ ዴቭም ነበረ፣ እነ ዳኒም ሁሉም ነበሩ። ሁሉንም አጠቃላይ መጠራጠር ነበረብህ እንደ ሀሳብ ማለት ነው። ምናልባት አሁን ላይ ትንሽ ኮንሺየስ ስለሆንክ ይሄን ነገር ታይዋለህ ብዬ አስባለሁ እና መጠራጠር ካለብህ እኔንም ጭምር መጠራጠር አለብህ። በጉዳዩ ላይ ተሳታፊ የነበረ ሰው ሁሉ መጠርጠር ስላለበት ማለት ነው። ሄርሜላን ጠረጠርክ ማለት ሁሉም መጠርጠር አለበት። ግን ሩታን መጠርጠርና ሄርሜላን መጠርጠር ግን አንድ የምታደርጉ ሰዎች አላችሁ። አንድ አይነት አይደለም። በቃ በፍጹም አንድ አይነት ሊሆን አይችልም። ሩታ ጤነኛ ነው ምንም አልታመመም ስትል የነበረች ሰው ነች። ሰው መጠራጠር ካለብህ ሩታና ኤፍሬምን ነው መጠራጠር ያለብህ። ምክንያቱም እነሱ ብቻ ነበሩ ጤነኛ ነው እያሉ ሲሞግቱ ነው የነበሩት። ስለዚህ ከዛ አንፃር መጠራጠር ካለብህ መጠራጠር ያለብህ እነሱን ነው። ሄርሜላ መጠራጠርበት ምክንያት ምንም አልገባኝም። እስቲ ሄርሜላም የራሷን ነገር መልሳለት ነበር። እስቲ ነው ነገር ሩታም ሄርሜላም እያንዳንዱን ነገር ታውቁ ነበረ። እዚህ ነገር ላይ እጃቸው አለበት። ስለዚህ ያለውን ነገር ከሁለታችሁ ማዳመጥ ፈልጋለሁ። ከዛም በኋላ የራሴን ውሳኔ መወሰን ባለብኝ መልኩ ወስናለኝ ማለት ነው። አብርሽ የምር ነው እንደዚህ ጥያቄ የምጠይቀው? እኔ እኮ እዚህ ጥያቄ ውስጥ ልኖር የምገባ ሰው አይደለም ማለት እንዴ? በሚገባ አንቺ እዚህ ሁኔታ ውስጥ መካተት የነበረብሽ ሰው አልነበርሽም። ምክንያቱም ጤንነቱን ስትፈልጊ ጤና እንዲሆን ስትማጸኝ ምናምን የነበርሽ ሰው ነሽ። ሰው ላይክ አንዳንድ ጊዜ አመዳፋሽ የሚያስብል አይነት ነገር ይፈጠራል። በእርግጥ አብርሽ ይህንን ነገር የሚያደርገው ሁን ብሎ እንደሆነ አይ አንደርስታንድ ማለት ላይክ ቀጥታ ሩታን መናገር ስላልፈለገ ምናምን ነገር ይሆናል። በዚህ አጋጣሚ የምነግራችሁ ዛሬም በጣም በተደጋጋሚ ከዚህ በፊት ነግሬያችኋለሁ፣ ዛሬም በድጋሚ የምነግራችሁ ነገር የሆነ ሰዓት ላይ አብርሽ ይወጣና ሩታና ኤፍሬም ምንም እንዳላጠፉ ማለት ነው ለሱ ሲያስቡ እንደነበሩ መጥቶ ይመሰክርላችኋል። አሁን ላይ ስሜታዊ ስለሆነ ምናምን ነገር ላይክ ትክክለኛውን ስሜታውን የምናዳምጠው አሁን ላይ ነው። ተናዶ የነበረበት ሰዓት ላይ ከዛ ኮንሺየስ ሲሆን ሲረጋጋ ወደ ራሱ ሲመለስ አቅሉን ምናምን ነገር ሲያገኝ ያኔ ለቤተሰብ የሚከፈለው መስዋዕትነት ሲገባው እነሱን ከመጠበቅ ወደ ኋላ አይልም። ሶ አሁን ላይ ሁለቱንም ጠርጥሯል። በዚህ ነገር ላይ እጃቸው አለበት። በየትኛው ነገር ላይ? በድግምቱ ላይ። በቃ ግልጽ እኮ ነው። ድግምት እንደተሰራበት አውቋል። ሰው መስተፋቅር ምናምን ነገር መስተዋደድ እንደተሰራበት አውቋል። ሶ ምንድነው በዚህ ጉዳይ ላይ የሚለው እሱን ነው። ሲቀጥል ደግሞ እሱ ጤነኛ በነበረበት ሰዓት ላይ ከሄርሜላ ጋር ቀለበት ያሰረበት አካባቢ ላይ ምናምን ነው አይደል? ከዛ በኋላ አይንህን ላፈር ምናምን ብላው ሩታ ከዛ ከተወሰነ ከ3 እና ከ4 ቀን በኋላ እሱ አቅፍ ውስጥ ነው የተገኘው። ስለዚህ በዚህ የመጣ ሄርሜላ ምን የምትጠረጠርበት ምንም ምክንያት የለም ብዬ አስባለሁ። ምክንያቱም ሰው እንዴት ነው ዛሬ አይንሽን ላፈር ብያት ከቤት ያባረሪያት ገፍትሪያት ስለ ንብረት ምናምን ነገር አውርተን ስለ ውርስ ምናምን መከፋፈል አውርተን ከዛ ዘኔክስት ዴይ ምናምን በሚቀጥለው ቀን አብሬያት ሆኜ የልጄ እናት አንቺ ነሽ ምናምን ነገር ብዬ ምናምን ነገር ከሷ ጋር ላይክ የሆነ ነገር ስፈጥር ማለት ነው። ስሜት አይስጥ ሰው ስሜት ካልሰጠ ስሜት የማይሰጠ ስለ ሩታ ጉዳይ ነው እንጂ ስለ ሄርሜላ ጉዳይ ምንም ከነበረችበት የቀየረችው ባህሪ የለም። መጀመሪያ ላይ ጤነኛ በነበርክበት ሰዓት አጠገቧ ነበርክ። ሶ ካጠገቧ ስትሄድ ግን የሄድክበትን ምክንያት ለማጣራት ስትመጣ ጤነኛ ለመሆንህን አወቀች። ሶ የዛኔ እንቅስቃሴ ያደረገች ጤነኛ ለመሆንህን ስላወቀች። ሶ ጤነኛ አልነበርክም። እሱን ታምናለህ አታምንም? ታምናለህ።
ሶ ካመንክ ደግሞ እሷ የምትጠረጠርበት ምንም ምክንያት የለም። ከዚህ ጀርባ የሆነ ነገር እንዳለ አንደርስታንድ እኮ እረዳሃለሁ። ያለ ምክንያት ምንም ነገር እንደማታደርግ አውቃለሁ። ኤኒዌይስ እንቀጥል። ቀለበት አድርገህልኛል፣ ከኔ ጋር አዲስ ህይወት ጀምረሃል። ሩታን ደግሞ ፈትሃታል። የታወቀ ነገር በስትክክል በሚዲያ የተፈታችሁ ሰዎች ናቸው። ስለዚህ የታል ቀለበቱ አላት። አይ አብርሽ በእርግጥ ያኔ የነበሩት ሁኔታዎች ላይ የሚፈጠረውን ነገር አንደርስታንድ አያደርግም እና ደግሞ አሁንም አያስታውሳቸውም። ግን ደግሞ ረጅም ሰዓት ቪዲዮ እንዳየ እየነገረን ነበር። ሶ ቪዲዮን ካየ ቀለበቱን ያወለቀበትን ምናምን ቪዲዮ ያየዋል ብዬ አስባለሁ። ካላየኸው ደግሞ ቀላል ነገር ነው፣ ቪዲዮን ማየት ነው እንዴት እንዳስወለቃችሁባት ምናምን ነገር። ግን እሷም ነግሯለች። እስቲ እኔውና ከዛ በኋላ ሀሳባችንን እንሰጥበታለን። እሺ እሱ ምናልባት ቪዲዮ ላይ ታየም ሊሆን ይችላል። እሱንም አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበትን አስወልቀኸኛል። ስለዚህ ለዚህ ነገር እንዴት ቀለበትሽን ላስወልቅ እችላለሁ? ወይንም ደግሞ እሺ ቀለበቱን እንዴት እሺ ብለሽ አወለቅሽ? አሪፍ ጥያቄ ነው። እንዴት ላስወልቅሽ እችላለሁ? እኔ ጤነኛ ብሆን ላስወልቅሽ አልችልም እያላት ነው። ያኔ ግን እነሱ ፑሽ አድርገውት ትዝ የሚላችሁ ከሆነ ሩታና ኤፍሬም መተው ቀለበቱን ትቀበላታለህ ብለው እነሱ ናቸው ሲነዘንዙት የነበሩት። እሱን ነገር ለምን አያይም? ካየኩ ቀላል ነገር ነው እኮ በእነሱ ትዕዛዝ መሰረት እንዳወለቀላት ማየቱ በራሱ ማለት ነው እነሱ ጥፋተኛ ስለመሆናቸው ከመቶ በላይ ማስረጃ ነው። 100% ያልፋል ነው ሁላ ምላችሁ። ምክንያቱም ቪዲዮ ላይ ሙሉ ለሙሉ እነሱ ሊደልቱት ይችላሉ። ቪዲዮውን ካጠፉት እኛ ጋር አለ ቪዲዮ። እያንዳንዱ እየተፈጠረ የነበረውን ቪዲዮ እያንዳንዱን ያወረድን እኛ ሪአክተር እያደረግንበት ነበር። ስለዚህ እኛ ጋር አለ እያንዳንዱ ቪዲዮውን ብታጠፉት ራሱ አንዴ ሚዲያ ላይ የወጣ ነገር የሰው ነው፣ የእናንተ አይሆንም። ኦሬዲ አንዴ ተፖስቷል። ከፖስታችሁት በኋላ የኛ ነው ብሎ ነገር የለም። ስለዚህ ማምጣት ካለብኝ አብርሽን እልክልሃለሁ ቪዲዮ። ሲመሩ የነበሩት እነሱ ናቸው፣ ሲዘውሩ የነበሩት። ቀለበቱን ትቀበላታለህ። ቀለበቱን ከተቀበልካት በኋላ ደግሞ ትሸኛታለህ አሉ። ከዛ እንዳሉ አደረክ። ለምንድን ነው እንደዛ ያደረከው? አሁን ያለህበት የጭንቅላት ሁኔታ ላይ ስላልነበርክ፣ ጤነኛ ስላልነበር ያንን ነገር አድርገኸዋል። በዛ ደግሞ እሷ ልትወቀስ አትችልም። ሴት ልጅ ነች። 3 ሆናችሁባት ነው የመጣችሁት። የዛን ያህል እናንተን ማኔጅ የምታደርግበት ጉልበት የላትም። በዛ ላይ ደግሞ በጣም ታግለሃት ምናምን ነው የተቀበልካት ሁላ። ላይክ ቪዲዮን አጥፍተውብህ ከሆነ እኔ ልክልሃለሁ ምን እየተፈጠረ እንደነበረ ማለት ነውና ኤኒዌይስ እንቀጥል። ነገሩ ላይ አንቺ ማለሽበት ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ ያለሽ። እኔ እዚህ ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ እያዘንኩኝ እያለቀስኩኝ እንዴት ነው ነገሩ ላይ ሊኖር የሚችለው? አብርሃም እንዴት ነው ነገሩ አይደለም አንቺ ነገርኩሽ እኮ ነው። ሌሎች ዙሪያ ላይ የነበሩ ሰዎች እያንዳንዳቸው እዚህ ነገር ላይ ያሉበት ሄርሜላ። እሺ እንደዚህ ከሆነ ያስኬደናል። ዙሪያ ላይ የነበርነው ሰዎች እንዳለ አጠቃላይ የምንጠረጠር ከሆነ ያስኬዳል። ከዛ ውጪ ግን ሄርሜላን ብቻ ስፔሲፊክ አድርገህ ከሩታ ጋር ቀላቅለህ ሄርሜላን ጀጅ የምታደርግበት ወይም የምትኮነንበት ግን ምንም ሰብስታንስ የለህም። ምንም ተጨባጭ የሆነ ነገር የለህም እሷን የምትናገርበት። እኔ እንደዛ ነው የሚሰማኝ። ላይክ ታየዋለህ ቪዲዮ በደንብ ደግሞ ጤና ሲመለስልህ ከኔ ጋር ያለህን ነገር ትጨርሳለህ ብዬ አስባለሁ። ሰላም እናወርዳለን ብዬ አስባለሁ። ግን አሁን ላይ ሙሉ ለሙሉ ጤንነት ተመልሷል ብዬ አላስብም። ምክንያቱም ማኑ ላይ ያየነው ነገር ስለነበረ ማለት ነው። እና ኤኒዌይስ አሪፍ ነው። ተጠራጠር፣ ከስር መሰረቱ እንድትደርስበት እመኝልሃለሁ። እኛም በተቻለን መጠን የፈለግነውን ነገር ለማድረግ ሞክረን ነበረ። የቻልነውን ያገኘነውን አግኝተናል። ያላገኘነውን ነገር ደግሞ አንተ በረብራለሁ የምትል ከሆነ እስከዛሬ ያዝናቸውን ሰዎች እንዳለ ወደ አንተ እንዲመጡና አንተ የፈለግከውን አይነት ጥያቄ እየጠየቅክ ምናምን ማፋጠጥ ትችላለህ። እንደዛም እኔ ያመቻችልሃለሁ። ከፈለክ እሱን ኦፕሽን እኔ ያመቻችልሃለሁ። የሆነ ነገር ማድረግ ብፈልግ ኖሮ እስከዛሬ የምቀመጥ አይነት ሰው አልነበርኩም። ግን ደግሞ የልጅ አባት ነህ። ኧረ ከፉም ጥሩም ደግም አሳልፈናል። አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላደርግ የማልችል ሰው እንደሆንኩኝ ልቦና በደንብ ጠቅሞኛል አይደል? እኔ ማድረግ ብፈልግ ብዙ ነገር ማድረግ ይችል ነበር። ላይክ ማድረግ የምትችይውን ሁሉንም ነገር አድርገሻል ሩታ። እዚህ ጋር ምንም እንደደበቀው ነገር አይደለም። ኢቭን ኢፍ ማለት ነው ማንኪያ ጠይቀሻል። ማንኪያ ተራ ነገር ነው እሱ ደርዘን ሊገዛልሽ ይችላል። ግን የንብረት ክፍፍል ጊዜ ምንም ነገር አረ ተመልካቾች እኔ እኮ በሩታ የመጣ እኮ ነው የምወቀሰው እኮ አይደለሁም እኮ። ሩታን ተናገርካት ብላችሁ እኮ ነው እኮ መናገር እኮ አትችሉም እኮ። ምክንያቱም የተፈጠረውን ነገር ማየት ትችላላችሁ። ወንድሟን ይዛ መጣ
ከፍርድ ቤት መጥሪያ ይዛ መጣ። ኢቭን አሳስረዋለች እኮ ላይክ እሷ ጤነኛ አይደለችም፣ እሱ ጤነኛ ነው እያልኩኝ አይደለም፣ ግን በመሃላቸው ላይ የነበረው ጋፕ በጣም ሰፊ ነበረ። ለእሷ አትመለስም፣ እሱም ላይ መለሰላት ይችላል። እኔ ጓደኛዬ ስለሆነ እሱ ንጹህ ነው ምናምን እያልኩኝ አይደለም፣ ግን ደግሞ ላይክ እንዲህ እንደምታወራው ግን አይደለች። ላይክ ከክብሯ ምናምን ነገር አስበልጣ ምናምን የሆነ የምትንከባከበው የሆነ የምትሞትለት አይነት ሰው ምናምን አይደለም አብሽ። ቅርብ ጊዜ ዛሬ 4 ወርና 5 ወር አካባቢ እኮ ያኛው ማን ነው ስሙን ስለማይያዝልኝ ነው ደስታ ነው ምናምን የሚባለው ልጅ 300,000 ምናምን ስታከብር ምናምን መቶ ሰርፕራይዝ ምናምን ሊያደርጋት የመጣው ከ4 ወርና ከ5 ወር በፊት እኮ ከሱ ጋር ላይክ ያኔ እኮ ወልዳለች አይደል? ከወለደች በኋላ ስታስቀና ምናምን የነበረች ሰው ነች እኮ። ለምንድን ነው እሱን የምንረሳው? በቃ አብረው ቢሆኑ እኔም ደስ ይለኛል እኮ፣ ግን ተስማምተው ግን የተፈጠረው ነገር እንዳልተፈጠረ ግን ማሰብ አንችልም። ኦሬዲ ተፈጥሯል። ስለዚህ እዚች ጋር ላይክ እኔ ማስመሰል ነው የሚመስለኝ፣ በደንብ ድብን ያለ ማስመሰል ማለት ነውና ላይክ እኔን አክሰፕት አላደርጉም፣ በፍጹም አክሰፕት አላደርጉም። የምችለው ጉዳይ ማለት ነው። እንሂድ እስቲ እንቀጥል። እንደዚህ አይነት ነገር እንዲደርስብህ ስለማልፈልግ የልጄ አባት ስለሆንክ ኢቭን እኔ ለልጄ እናት ልሆን እችላለሁ። ገባ? ጠንክሬም እንዳባት ላሳደገው እችላለሁ። ግን ሪያሊቲ ግን አባት ያስፈልጋል። ገባ? ሰው አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። ሰው እኔንም እንደዚህ ምንድነው ምናምን ብለን ጠይቀኝ የሚገባኝ አይነት ሴት አይደለም። ኧረ እኔንም ማለት እሷንም እንደማለት ነው። ብቻ ኤኒዌይስ ትጠይቂያለሽ። ምንድነው የሆነው ነገር እኮ ምንድነው ነው የሆነው? መስተፋቅር ነው የተሰራበት። መስተፋቅር ግን የተሰራበት ለምንድን ነው? ሄርሜላ ጋር እንዳይሄድና አንቺ ጋር እንዲቆይ ነው። ስለዚህ ከዚህ ውጪ እንዴ ላይክ የተደረገበት ነገር ሄርሜላን የሚያስብል ቢሆን ሄርሜላን ነበር ምን ጠይቀው። የተደረገበት ነገር ከመሬት ተነስቶ አንቺ ጋር የመጣበት ጉዳይ ነው። ስለዚህ አንቺ ጋር የመጣበትን ነገር ሄርሜላን ልንጠይቅ አንችልም፣ ቡዜ ልንጠይቅ አንችልም፣ ወይ ዴቪን ልንጠይቅ አንችልም። በዚህ ጉዳይ ኤፍሬም እንኳን አይጠየቅም። ገብቷችኋል ሐሳቢ? አንድና አንድ የምትጠየቂው አንቺና አንቺ ብቻ ነሽ። ምክንያቱም ላይክ ይሄ ነገር ከሆነ በኋላ ሩታ ሲል ነው የታየው። ገብቶሻል? ከዛ በኋላ ግን እናንተ ያላሰባችሁት ነገር ኖርማል መስተፋቅር ብቻ መስሏችሁ ነበረ። ከሱ ጋር የተያዘ ግን ሰውን የሚያዳክም እስከ መግደል ድረስ የሚደርስ ድግምት ነው የተሰራበት። እሱ ነገር ላይ እኔ እናንተ ልጠረጥራችሁ አልችልም። መስተፋቅር ግን ልታሰሪበት እንደምትችይ ግን 100% እርግጠኛ ነኝ። ለምንድን ነው የማትጠረጠሪው? አሁንም እኮ ማለት ነው ያኔ ጤነኛ ነበርክ ብለሽ እኮ ደፍረሽ አትናገሪም። አሁን ጤነኛ ስለሆነ ጤናው ስለተመለሰለት ያኔ እኛን ስትይን የነበረው መቼ ታመመ ምን ሆነ ስትሉት የነበራችሁት አንቺና ኤፍሬም አሁን ትሉታላችሁ ወይ? ያንን ቃል ትደግሙታላችሁ ወይ? አትደግሙትም። ስለ ስትረሱ ግን ታወሪያለሽ። ስትረሱ የመጣው መቼ ነው? ታሟል ብለን እናንተ ጋር መተን በጣም ማስቸገር ስንጀምር ልታመልጡ ስትሉ ያኔ የተፈጠረ ነገር ነው። ያኔ ተፈጠረ። ከዛ በኋላ ሐኪም ቤት ምናምን ገባ፣ ስትረስ ተባለ። ከዛ በፊት ስላለው ነገር ለምን አናወራም? ጉዳዩ እሱ ስለሆነ ማለት ነው። ጉዳዩ እሱ ነው። ማውራት ያለብን ስለሱ ጉዳይ ነው። ኤኒዌይስ እንቀጥላለን። ደህና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደህና ነው እያልሽ ነበር። ለዚህ መልሳለሽ። ይኸውልሽ ያኔ ደህና አልነበረው፣ ስትረስ ውስጥ ገብቶ ስለነበረ እሱም ደግሞ ስትረስ ውስጥ ገብቶ ነበር። ሕክምና ይሄ ሁሉ ጊዜ እየተከታተለ ይሄ ሁሉ ጊዜ ይረናል እያየሽ ነው መቼስ። ይሄ ሁሉ ጊዜ ስትረስ ውስጥ የገባው ወድቆ ሳለ ነው። በቃ ይሄ የሚያውቅ ሰው እኮ ጉዳዩን የነበረበት ሰው እኮ አይታለልም። አንቺ በሰዓቱ ታሟል ስትይ ምንድነው ጤነኛ ነው ስትይ አልነበረም ወይ? ታዲያ አሁን ምን ታይቶሽ ነው የለውበትም የምትይው ብላ ብዙ ያፋጠጠቻት። ከዛ የምትለውን አጣች። ይሁት ተመልሳችሁ ወደኋላ መለስ ብላችሁ የኛውን ቪዲዮ ተመልሳችሁ ይሁት፣ ፊቷን ይሁት። በጣም ደንግጣለች። ከዛ ግን መልሳ ጭንቅላቷ ስር የሚመጣው ምንድነው? የስትረሱ ነው። ከስትረሱ በፊት ስትረስ እኮ የተባለው እኮ ቅርብ ጊዜ እኮ ነው። ከስትረሱ በፊት 15 ቀን ምናምን አካባቢ መታመሙን ስትክደን ነበር። አልታመመም ብላ ግብ ስትገባ ነበር፣ ከኛ ጋር ስትሞግት ነበር። ያኔ ምን ሆኖ ነበር? ምን ተፈጥሮ ነበር? ስለሱ አስረጂን አለቻት እኮ። ስትረሱ እኮ የተባለው ቅርብ ጊዜ ነው፣ ከወደቀ በኋላ ነው አለቻት። ዝም አለች። ሌላ ምን ልትል ትችላለች? ምንም ልትል አትችልም። ስለዚህ አብርሽ ይሄንን ቪዲዮ ታየዋለህ ብዬ አስባለሁ። ስታየው ቪዲዮዎችን ደጋግመህ ያቸው፣ ረጋ ብለህ ያየው። ከዛ ሁሉም ነገር ግልጽ ነው። ለማንም ግልጽ የሚሆን ነገር ለአንተ ድብቅ ሊሆን አይችልም። ኢቭን ኢፍ እነሱ ጋር ነበር አካውንትህ ምናምን ነገር ፖስትም ሲደረግ የነበረው በአንተ ቻናል ላይ እነሱ እንደሚያደርጉት ሰምቻለሁ።
ስለዚህ ምናልባት ፕራይቬት ሊያደርጉት ይችላሉ፣ አንሊስት ላይ ሊያስቀምጡት ይችላሉ፣ ምናልባት ዲሌትም ሊያደርጉት ይችላሉ። ሶ እንደዛ ከሆነ ሙሉ ቪዲዮ ነው ጋር እኔ ልክልሃለሁ። የፈለገው ነገር አለ ማውራት ያለባቸውን ነገር ያወሩ። ከዚህ የራሴን ውሳኔ ምን እንደሆነ ደግሞ እናገራለሁ አይደለ እንዴ? እኔ ከዚህ በኋላ እንዴት መምራት እንዳለብኝ ህይወቴን እንዴት መሄድ እንዳለብኝ እንዴት መቀጠል እንዳለብኝ ለራሴ ፕላን አውጥቼ የራሴን እቅድ ይዤ መጣው ሰው ነኝ። ስለዚህ የራሴን ፍላጎት የራሴን ሐሳብ ለመናገር አስቀድሜ ግን ማወቅ የምፈልገው ነገር አለ ከሁለታቸውም ማለት ነው። አሪፍ እሺ፣ ከሁለቱም መስማት የፈለከው ነገር መስማት ይችላል ወንድም አለም። ግን አንድ ነገር እዚህ ጋር ምንድነው ፕላን ለማቀድም የሆነ ዲሲሽን ስር ለመግባት ምናምን አሁን ያለህበት የጤና ሁኔታ በቂ የሚባል አይደለም ወንድም አለም። ይሄንን አንድ ማወቅ መቻል አለብህ። ስሩ ታይም እየለቀቀ ሲመጣ ምናምን ነገር በጣም ሞር ምንድነው ይሄ ፍሌክሲብል የምትሆንበት አለ ሁሉንም ነገር አናላይዝ ማድረግ የምትችልበት እና ደግሞ እንዴት ነው ኮምፎርታብል ይሆናል ማይንድ ራሱ የሆነ ከጭንቀት ከስትረስ ምናምን ነገር ምናምን ወጥቶ ላይክ ባላንስ ማድረግ የምትችልበት ምናምን ታይም መምጣት አለበት። ያኔ ነው ለዲሲሽንም ለውሳኔም ለምንድን ነው ያልከው ለፕላንም የምትሆነው ያኔ ነው። አሁን ላይ ፕላን ማውጣት መወሰን ምናምን ኢምፖርታንት ነው ያላስብም እንደኔ። ስለዚህ ትንሽ ተረጋጋ፣ አንድ ሁለት ቀን ራስን ጠብቀው ረጋበል ምናምን ነገር የተፈጠረው ነገር በእርግጥ ያናዳል። የሚያናድ ነገር ተፈጥሮ ምንም እንዳልተፈጠረ ልታስመስል ምናምን አትችልም። አይ አንደርስታንድ። ግን ትንሽ መረጋጋት አለብህ ትክክለኛውን ውሳኔ ለመወሰን ማለት ነው። ከዛ ውጪ ግን ላይክ የማይሆን ውሳኔ ነው የሚሆነው ብዬ ተስፋ አደርጋለሁ። ስለዚህ ትንሽ መረጋጋቱ አሪፍ ነው ያስባል። ዛሬ በተዋሹ ሁለታችሁም ነገ ከነገ ወዲያ ይሄ ውሸት ሊደበቅ አይችልም፣ ይደረስበታል። እኔ በህይወት እስካለሁኝ ድረስ ሁለታችሁንም ማላቅበት ምንም አይነት ምክንያት ይኖራል ብዬ አላስብም። በቃ ዛሬ ልትዋሹኝ ትችላላችሁ፣ ነገ ከነገ ወዲያ ግን እውነት ነው። በቃ መውጣት ባለበት ሰዓት ላይ ይወጣል። ስለዚህ የዛኔ መደበቂያ እንዳታጡ። አሁን ላይ ከነገራችሁኝ የተወሰነም ቢሆን ላቀልላችሁ እችላለሁ። ግን በራሱ ጥረት ግን ሄዶ ፈልፍሎ ያገኘው ቀን ያኔ የመጨረሻችሁ ነው የሚሆነው። ሄርሜላ ሞን ሽሩት ሄርሜላ እኔ በራሴ አልጠረጥራት፣ ግን ደግሞ እሱ ጠረጥራታለሁ ካለ ላይክ መናገር ያለባችሁ ነገር ካለ መናገር ነው ኢንዚስ ታይም ላይ። ከዛ ውጪ ግን ላይክ ይቅር ይላችኋል። አብርሽና አውቀዋለሁ፣ ውስጡን አውቀዋለሁ። ይቅር እንደሚላችሁ ሙሉ ለሙሉ እርግጠኛ ነኝ። ግን ደግሞ ውስጡ ላይ ግን የሆነ ቂም አዝሎ ነው የሚሆነው። መቼም ይሄን ነገር ሊያቀልላችሁ አይችልም። ሚዲያ ላይ ምናምን ነገር እንዳትንጓጠጡ፣ ሰው ሲያያችሁ አንቺ እንደዚህ አንቺ መተታ ምናምን እንዳትባይ የቻለውን ነገር እንደሚያደርግላችሁ አውቃለሁ። ግን ደግሞ ውስጡ ላይ ያለውን ቁስለት ግን መቼም ልታጠፉለት አትችሉም። ስለዚህ አሁንም ታይም አለሽ ሩታ፣ መናገር የምትችይውን ነገር ተናገሪ። ከዛ ውጪ ግን ውስጡን ካደማሽው በኋላ ካቆሰልሽው በኋላ ግን ይቅር ቢልሽም ከላይ ነው። አንተ ከሷ ጋር ከተለያየ በኋላ ባፍንጬ ይውጣ ያለችው ሰውዬ እንዴት ነው በአንድ ቀን እንደዛ የምትመለሱት? ሽማግሌ ሳይገባበት ኦር ሰምቲንግ ወይ ሽማግሌ ፈርታው ነው ወይም ደግሞ የሆነ ነገር እናስቀድማለን ካልተባለ በቃ እሷ ባፍንጬ ይውጣ ያልከውን እንደዛ ስታንቋሽ የነበረችው ሴትዮ እንዴት ነው ባንዴ ልትመለስ የምትችለው? እዚህ ጋር ስታስመስል አሁንም ደግሞ ጤነኛ አይደል? ስታስመስል እንደዚህ መቀበል የለብህም። አታስመስል ሩታ። በቃ ማለት ምንድነው ባፍንጬ ይውጣ ያለችውን ፍቅር ካንተ ጋር መሆን ሰለቸኝ ደከመኝ በቃ ከዚህ በኋላ አይንህን ለአፈር ያለች ሴት በበነጋታው ውስጧ ሽጉጥ አልክ። እንዴት ከየት የመጣ እርቅ? ማን ነው ይህንን እርቅ ያመጣው? ይሄ ሊያስጠይቅ ይገባል። መሰረታዊ ነገር ስለሆነ መጠየቅ ያለበት ነገር ስለሆነ ግዴታ መጠየቅ ያለበት ነገር ነው። በቃ ይህንን ነገር በቃ አንዴ ማሰብ መቻል አለባችሁ። ምክንያቱም በመሃል ላይ ሊያስታርቅ የገባ ሽምግልና የለ፣ ሽማግሌ የለ፣ ቤተሰብ አልገባበት። ከመሬት ተነስተው ምን ይዟቸው ምን ጎትቷቸው እንደዛ ተጣልተው አራስ ነብር ሆኖ የተለያዩ ሰዎች በበነጋታው እንዲህ ጥብቅ ብለው እጅና ጓንት ሆነው መታየታቸው ምንድነው? ይሄንን ጠይቅ። በቃ መሰረታዊ ነገር ነው የነገረች። ሽማግሌ አልገባበት ጉዳዩ ላይ ወይ ቤተሰብ አልገባበት። ከመቅጽበት ተነስተ እንዴት እሷ ጋር ገባ? ያስጠይቃል። መሰረታዊ የሆነ ነገር ነው፣ ክሪቲካል የሆነ ነገር ነው። ስለዚህ
እዚህ ነገር ላይ በደንብ በቃ ላይክ በደንብ ትኩረት አድርግበት መሰረታዊ ነገር ስለሆነ ማለት ነው። መጀመሪያ እኔ ማውቀው ታሪክ የለም እያልኩሽ ነው። እያንዳንዱን ነገር እያደረግን የነበረውን ነገር እኔ ከራሴ ጋር ምንም ማውቀው ነገር የለም። ይሄ ችግር የለውም። አንተ አሁንም ቢሆን አላውቀውም እያልከኝ እየካድክ ነው እኮ። ትናንትናም ከዴቭ ጋር የነበረው ነገር ከሰው ስሙ እዚህ ጋር የነበረው ነገር ሀለ ብለህ እየጠየቅህ የነበረው ነገር አላውቅም እያልከኝ እንዴት ነው ልቀበል የምችለው? ሲጀምር አንቺ እንድትቀበይም እንዳትቀበይም አይደለም እዚህ ጋር የመጣሽው። አንቺ እዚህ ጋር መተሽ ወቃሽ ምናምን የምትሆኝበት ምንም ምክንያት የለም። ሲቀጥል ደግሞ አንቺ ራስሽ የሆነ አመንሽ እኮ ጤነኛ የሆነው የፕሮግራሙ ቀን የ500,000 ሰብስክራይበርስ ምናምን ማስታወቂያ የተሰራበት ቀን ማለት ነው። ሶ የዛኑ ቀን ነው አሁን እያወራች ያለችው። ስለሱ ነው እያወራች ያለችው። ከዛ በፊት የነበረውን ጤነኛ ለመሆኑን ነው መሰከረች በአፏ። ስለዚህ እሱንም ቀን አላስታውስም እያልከኝ ነው። ስለዚህ እንዴት ልመንህ እያለችው ነው። እኮ በጣም እኮ ነው የሚያስቀው። በጣም በደንብ ማየት ለቻለ ሰው መገናዘብ ለቻለ ሰው በጣም ያስቃል። ከዚህ በፊት ጤነኛ አልነበርክም የሚለውን አምና የዛኔ ምንድነው የ500,000 ምናምን ሰብስክራይብ ምናምን ነገር ሴሌብሬት የተደረገ ጊዜ የተፈጠረውን ነገር ግን ጤነኛ ነበርክ። ስለዚህ እሱን ስትክድ እንዴት ልመነህ እያለችው ሶ ይሄ በጣም እኮ ቢግ ሼም ውርደት ነው በጣም። እያንዳንዱን ነገር ባታውቀው እንደ ያለፈውን ነገር እያነሳ የምትጠይቀው ለምን እንወሻሻለን? አሃ እዚህ ጋር እኮ እንደዚህ ነው እንደዛ ነው ተብላ ኦሬዲ አንተ የሆነ ነገር ተብለ ተጭኖብህ የመጣ ነገር አለ። ያንን ባክግራውንድ አድርገህ ነው አሁን እኔ ላይ ሪፍሌክት እያደረክ ያለው። እኔ አንቺ ላይ እዚህ ጋር ምንም ሪፍሌክት ያደረኩት ነገር የለም። እርግጠኛ ስላልሆንኩኝ እያንዳንዱን ነገር እርግጠኛ ለመሆን የመጣሁት እያልኩሽ ነው። እስካሁን የተፈጠረውን ነገር እንደሚያስታውስ ደግሞ አሁን እዚህ ጋር ታወራለች። ሁለት የተለያየ ሀሳብ ማለት ነው። ሲጀምር ደግሞ ራሷን ለማዳን ሁልጊዜ የምትጠቀመው ነገር ተመሳሳይ ነገር ተጭኖብህ የሆነ ነገር ተብለ ምናምን እንዴ ሲጀምር እኮ ማለት ነው ላይክ በመጫን ቢሆን ኖሮ ትንሽ ጊዜ አቆይታ እስካሁን የተፈጠረው ነገር ማሳየት ለቡዜ በቂ ነው፣ ከበቂም በላይ ነው። ግን ያን ነገር አላደረገች። ፊት ለፊት መታ እንዲጋፈጣችሁ ነው ያደረገችው። ስለዚህ እንደው ትልቅነት ነው እንጂ እንደው እኔ ብሆን ነው የምልሽ፣ እኔ ብሆን የተፈጠረው ነገር እያንዳንዱን ነገር እያስረዳው እንዲያይ ነበር ማደርገው። እያስረዳውት ይሄንን እያልኩት ማለት ነው። እንደዛ እንኳን አላደረገችም እሷ። ስለዚህ እንደው አመሰግናለሁ እንደማለት ሁልጊዜ ወቃሽ ነሽ አንቺ። ሁልጊዜ እንዴት ነገር ይሰለቻል ጋይስ፣ በጣም ነው የሚደብረው፣ ይሰለቻል። አንተ ቆመህ እንደዚህ ራስን ውሳኔ እንደምትወስንና አንቺም ብለክ እንደዚህ እንኳን መናገር መቻል አስደንግጦታል፣ አስገርሟታል። ለዛ ነው ዝም እያለች ያለችው። ገባህ አይደለ? በሚገባ ላይክ አንተ ኮንሺየስ ሆነ ግራ ቀኝህን እያየ አንደርስታንድ አድርገህ የሚፈጠረውን ነገር ምናምን ነገር ማውራት አስደንግጧታል። ኦብቪየስሊ በደንብ ነው የሚያስደነግጣት። እንደዚህ አልነበረማ ኤክስፔክት ያደረገችው። እሷን ብቻ እያልክ እንደ ውሻ ከኋላዋ እንደ ጭራ ምናምን እንድትከተላት ነበር የፈለገችው። እሱን ማድረግ አልቻልክም። ሰው ትደነግጣለች፣ ለምን አትደነግጥም? እንደዛ አልነበረም እቅዷ። እንዴ በቃ እኔ ችግር የለብኝም፣ የፈለጋችሁትን መሳደብ ትችላላችሁ፣ ግን ሐቃቁን ማውራቴን አላቆምም። በቃ እንደዛ ነበር የፈለገችው። እንደ ውሻ ከኋላዋ ምላሱን ምናምን ነገር ጥሎ እንዲከተላት ነበር የፈለገችው። አልሆነም። ምክንያቱም የጨዋን ሰው ውስጡ ንጹህ የሆነን ሰው ፈጣሪ አይረሳው። ሁሌ የሆነ ሲያበጅለታል። ምናልባት እኛን አድርጎት ይሆናል ሰበብ ወይ ነዳኒ ይሆናሉ። ብቻ ግን የሆነ ሰው ሰበብ ልኮለታል። 1-2 ሰው ሲያስቸግረው 5-6 ሰው እሱን እያገዘው ነበር። ስለዚህ መቼም ሰው ቢጥልህ ፈጣሪ አይጥልህም ነገር ሲቀጥል ደግሞ እኔ ማወቅ የምፈልገው እኔ ራሴን ከማላቅበት ቀን ጀምሮ የነበረውን ነገር አስረጅኝ፣ በአንቺ በኩል የምታውቂው እውነት አስረጅኝ ነው እያልኩሽ ያለሁት። ሄርሜላም እንደዛው ለምንድነው ነገር ብታስደጋግሙ? እሺ አለች። ይሄ ሳይስክም እኔ ራሴን ከማላውቅበት ሰዓት ጀምሮ ስላለው ነገር አስረዱኝ ይላል። እሺ አለች። ታውቋለች ጉዳዩን። እሱ ራሱን ከማያውቅበት ሰዓት ጀምሮ የተፈጠረውን ነገር ታውቃለች፣ አመነች። መቼ ነው ራስህን የማታውቀው? መቼ ነው ታማሚ የነበርከው? ጤነኛ ነህ ለምን ብላ አትሞግተውም እንዴ? እኔ ጤነኛ ካልነበርኩበት ሰዓት ጀምሮ የተፈጠረውን አስረዱኝ ሲላት እሺ ያለችው ልታስረዳው ያስኬዳል ይሄ? ከመጀመሪያው ጀምሮ ጤነኛ ነው ስትል የነበረች ሰው አሁን ማንን ትሞግታለች? በቃ ባለ ጉዳይ እኮ አለ። ጤነኛ አልነበርኩም ስላለ ኦኬ ጤነኛ አልነበርኩም የሚለው ነገር አመነች።
ከዛ በፊት ግን እኮ ጤነኛ ነው ስትል ነበር። ስለዚህ አሁን ጤነኛ አልነበርኩም ሲላት ጤነኛ ነበርክ ብላ ለምን አሞግቶ? በቃ ይሄ መሰረታዊ ነገር ነው። ነጥብ ጥላለች። እዩልኝ በደንብ አንተ እኔም ብለህ ስትመጣ የልጄ እናት ትሻለኛለች እሷ ምን መርጫ ነው ብለህ ስትመጣ ከእህት ጀምሮ በጣም ብዙ ሰው ተቀይሮብኛል። ገባ? ለምን ተቀየረብሽ? በጣም ማለት ኢቭን ከሷ ጋር እየተባበሩ እኔ ቤት እየረበሹ መጥተዋል። እየተመካከሩ በጣም ብዙ ነገር እኔ ላይ ለማድረግ ሞክረዋል። ኢቭን ይሄ ያዞምባል። አም ሶሪ ሩታን የምትወዷት ሰዎች ይሄንን ነገር ስናገር በጣም እንደሚደብራችሁ አውቃለሁ፣ ግን ሀቁ እሱ ነው። ምክንያቱም ራሷን ነፃ ለማውጣት የምታወራበት መንገድ ፌር አይደለም። በቃ በጣም የተካንሽ ነሽ ወይ ደግሞ ሆድ ብሶሻል። በቃ እዚች ጋር የተፈጠረው ነገር እያንዳንዱ መረጃ አንቺን ጠቋሚ ስለሆነ ወይ ሆድ ብሶሻል ወይ ደግሞ የማስመሰል ጥጉ ላይ ደርሰሻል። ከዛ ውጪ ምንም ሊሆን አይችልም። እነኚህ ሰዎች ለምን አንቺን መሞገት ፈለጉ? ወንድማቸው ስለሆነ ጤነኛ ስላልሆነ። ከዚህ ቀደም እኮ ቡዜም ይሁን ዴቭ ትዳራችሁን ለማቃናት ሲለፉ የነበሩ ሰዎች ናቸው። ከዚህ በፊት እኮ ዴቭ ተናገር አይደል እንዴ? ወይ አንቺን አላገባሽም ወይ እሷን አላገባትም። ለምን ስል ነው አብርሽ ካንቺ ጋር እንዳይሆን የምታገለው ሲልሽ ነበር እኮ። ለምን ስንል ነው እኛ የምንታገለው? አንቺና አብርሽን ለመለያየት ለምንድን ነው የምንጥረው? እሱ አይደለም ፖይንታችንን ለማስቀየር አትሞክሪ። የኛ ፖይንት የነበረው አብርሽ ጤነኛ አይደለም፣ ጤናውን ይመለስለት፣ ሐኪም ቤት እንውሰደው፣ ጸበል መሄድ ካለበት ቁርአን መቀራት ካለበት ይቀራበት። በቃ ያ ነው ጥያቄያችን። ስለዚህ ያንን ነገር እንድናደርግ ግን አንቺ አልፈቀዳልሽ። እንሟገትሻለን። ለምን አንሟገት? በደንብ አድርገን እንሟገታለን። ያንን ነበረ ስናደርግ የነበረው። አሁን እሱን አንቺ ገልበጣሽ በእንባ ምናምን ነገር ልክ ሀቅ እንዳል ያለቀሰ ሁሉ የነባ ሁሉ ልክ አይደለም። ባይዘው ይሄን ነገር ማወቅ አለባችሁ። እንባ እውነት ሲኖረው ነው የሚያምረው። እውነት ከሌለ ማስመሰል ነው። ኤኒዌይስ እንቀጥል። ያዞምባ ነው የሚመስለኝ። ምክንያቱም በጣም ብዙ ነገር በጣም እየከፈች ነው። ማውራት ፈልገውን ታውራ ዝም ብዬ ሳልፍ የነበረው ነገሮችን ዝም ብለሽ አልፈሽ ምታቂ ሰው አይደለሽም። እኔ አብራም ነው እያወራሁት ያለሁት። ስምሽ አልጠራሁም እኮ አሻፍሽን አትክፈቻ። እዚህ ጋር ከመቅጽበት ተለውጣ ማልቀሷን ትታ ጸብ ጀመረች። ጸብ በቃ ጸዴ ጸብ ማለት ነው። እዚህ ጋር እኮ እያለቀሰች ነበር። በቃ ጆሮ ስር ምናምን ነገር አንጀቱን ልትበላው ምናምን ነገር ድብን ያለ ለቅሶ ውስጥ ገብታ ነበረ። ከዛ ከመቅጽበት ተቀይራ ሀዘን ሙድ ውስጥ ገባችና አይ ይሄ ፌር አይደለም፣ በቃ ላይክ ያዞ እንባ ነው አለቻት። እውነትም ያዞ እንባ፣ በቃ ያዞ እንባ። እዚህ ጋር የማስመሰል እንባ፣ ድብን ያለ የማስመሰል እንባ ማለት ነው። ምንም ስሜት የማይሰጥ የማስመሰል እንባ። ከዛ ደግሞ መልሳ ስርዓትሽን ያዢ ምናምን ነገር ደግሞ ቆፍጠን ቾምቤ ደግሞ ሊሰራራትም ደግሞ ሞከረ ደግሞ እንደ አዲስ። ኤኒዌይስ ሄርሜላ ነግራታለች። በዚህ ጉዳይ ላይ ምንም ሀሳብ መስጠት የማያስፈልግም። በቃ ትክክል ነው የተናገረቻት። የያዘውን ባነው ስታስመስል ነው ምናምን ነገር ጋር ያለን ነገር አስተካክላ ነው የልጅ አባት ነው ወደ እኔ ይመለስ ማለት ትችልና እኔ ማናገር ትችል ነበር። ገባህ አይደል? ከኔ ጋር ህይወት እንደጀመር ካውቃ እሷ ለበቀል ወይም ደግሞ ነው ነገር ፈልጋ ነው። አሁን አልተሳካላትም ነው። ገባህ አይደል? ስለዚህ እሷ ማመን ተገቢ ነው ብዬ አላስብም። እንደዚህ ብዬ ነው እንደዛ ብዬ ላናግራት አልችልም። ምክንያቱም ህይወት ውስጥ ቀደም እኮ ስታወራ ሄርሜላ አልገባች። እንደዚህ አይነት ወሬ ላውራት ነው ቢምድሮ ቀደም ታወራ በቃ እሷ እየሰማት መሰለኝ እኮ እየሰማት ነው። በቃ እኮ እየሰማት ነው። ሀሳቧን የመናገር መብት አላት እሷ። እሺ እዚች ጋር ሎጂካል ሁኑ፣ ፍትሃዊ ሰው ሁኑ። ቀደም ሄርሜላ ቡዜን ስትሰድብ ነበር፣ ማናት ሩታ ቡዜን ስትሰድብ ነበር፣ ሄርሜላን ስትሰድብ ነበር። ኢቭን እያለቀሰች እንኳን ስታወራ ማንም አላስቆማት። ላይክ ማልቀስ እኮ ማለት እኮ ጥጉ የማስመሰል ጥጉ ወይም ደግሞ የሆነን ሰው ለማሳመን የምትጠቀሙበት የመጨረሻው ቴክኒክ ነው። ኢቭን እሱን ቴክኒክ እንኳን ስትጠቀም አላስቆማት። አልቅሳ ጨርሳ አባርታ ነው ወሬያቸውን የቀጠሉት። እነሱ እንዲያወሩ ግን አትፈቅድላቸው። ለምንድን ነው የማትፈቅድላቸው? እንዳትጋለጥ። ስለዚህ አፋፋቸውን ትላቸዋለች። ይሄ ደግሞ ፌር አይደለም። ስለዚህ ባላንስ ማድረግ የሚችል ሰው፣ ሚዛናዊ ለሆነ ሰው ይሄኛው ማሳያ ነው። በቃ ማሳያ ነው። እንድታወራ አልፈለገችም። እንድታወራ ደግሞ ያልፈለገችው ሀቁን እያወራች ስለሆነ ገና ድጋሚው ሌላም ቪዲዮ እናያለን። አፋፋውን ነው የምትይላት፣ ተቋርጣታለች ምናምን ነገር። አብርሽ ደግሞ ይሄን ጉዳይ ገብቶታል። አንቺ ስታወሪ ማንም አልገባብሽም አይደል ጣልቃ። ስለዚህ ታወራ መብቷ ነው ያላት ነው። ግን ላይክ እድል ሰጣት አልፈለገችም።
አሁን እዚች ጋር ስትገባ ለሁለተኛ ጊዜ ነው ገና ትደግመዋለች እና ያለ ወደ መጀመሪያ ህይወቴ እመለሳለሁ ብትለኝ ምንም ይሄን ያህል በግዴታ ማኖርህ ነገር የለም። ምክንያቱም ህዝብ የሚመለከተው ነገር ስለሆነ ማለት ነው። ሶ ይሄን ነገር ብለኛል ምናምን የምትለው ነገሮችን እንደማታስታውስ ስላወቀች ነው። ስለዚህ ይሄን ነገር ማመንም የለብህም መቀበልብኝ የለብህም። ከፈታሃት ሚስት ጋር ተመልሼ እመለሳለሁ እንኳን ብትለኝ ከኔ ጋር አዲስ ህይወት ጀምራል፣ ቀለበት አድርጋለሁ፣ ኦልሬዲ ቤተሰብ ያወቀው ነገር ነው። ከኔ ጋር ያለህን ነገር መጨረስ አለብህ ብዬ አስባለሁ። ከዛ ባለፈ ደግሞ አሁን ያ እንደዛ ነገር ካንቺ ጋር እንደዛ የጀመረው ነገር ምን አስለክትሽ እንደነበር ማን ያውቃል? ኤኒዌይስ በጣም ሲምፕል እና ቀላል ነገር ነው ያለቻት። አንተ ከኔ ጋር ኦልሬዲ ቀለበት አስረሃል፣ ስለዚህ ቤተሰብ አውቋል። ከኔ ጋር ያለህን ነገር መፍታት እንኳን ከፈለክ ሰላማዊ በሆነ መንገድ በቃ እኔ ከልጄ እናት ጋር መመለስ ፈልጋለሁ፣ ስለዚህ ይቅርታ ብለህ መጨረስ እንችል ነበር ስትላት መሀል ላይ ጣልቃ እየገባችባት ነበር። አንቺ ምን አስነክተሽው እንደሆነ ማን ምን ያውቃል አለቻት። ለነገሩ ብዙም ዝም አትልም። እኔ እንዳንቺ አይደለም አይነት ነገር ብላታለች፣ መልሳላታለች። ኤኒዌይስ ግን ምን አያያዘው እዚች ጋር ያኔ አብርሽና ሄርሜላ የተገናኙት አንቺ ትዳርሽን ፈተሽ ከዛ ብቻውን በነበረበት ሰዓት ላይ ሲንግል በነበረበት ሰዓት ላይ መታ ትውቅ ፈጥረው ተግባብተው ከዛ በኋላ ብዙ ያደገ ሪሌሽንሺፓቸው ምናምን ነገር ሄዶ ፋይናሊ ያሉበት ሁኔታ ላይ ደርሰው ነው። ስለዚህ የምን መነካካት ነው? ኦሬዲ ነፃ የሆነ ሰው ነው። በአጋጣሚ ተገናኙ፣ በቃ አለቀ። ሶ ምንድነው መነካካት? ምን አመጣው? ምን ያለበት ምን አይችልም እኮ ነው የሚባለው። ተጠላው ከፋኝ እያልሽ ነበር እንዴ? ተጠላው ማንም ዞሩብኝ ምናምን ፍራሽ ነው እንዲዞርብሽ ያደረገው ከኔ ጋር ስለሆነ አንቺ አሰባበሻቸው የሆነ የምታስነካቸው ነገር አለ መሰለኝ። ሰው የሆነ ቀይር እንዴ የምታስነኪው ነገር አለ መሰለኝ። ምን እንዳረጋችሁ ስለምታምኝበት ነው። እኔ እንደዛ ነገር አላደረኩም። ጥሩ ነገር ከኔ ጋር ጥሩ ነገር ያለውን ሰው እንኳን ለመቀየር ያራራሽ ሴት ነሽ። ገባሽ? ሰው የጠላሽ፣ ሰው የተናደደብሽ፣ ሰው የተቆጨብሽ ምን አለ ባላወቅኳት ያስባለው ጉዳይ ያንቺ ስራ ነው፣ የኛ ባህሪ አይደለም። ሁላችንም ባህሪያችን ተመሳሳይ ሊሆን አይችልም። ሁሉም ሰው ባንዴ ሊገለበጥብሽ አይችልም። አንዳንድ ጭፍን የሆኑ ሰዎች ካልሆኑ በቀር እኮ ሁሉም ተገልብጦብሻል። ምክንያቱም የተፈጠረው ነገር ነው። አብርሽ ታሞ ድራማ እየሰራ ነው እያላችሁ እኮ ስታሳምኑን የነበራችሁ ሰዎች ናቸው እኮ። አንዳንድ ሰዎች እንደዛ እያሉ አምነው ነበረ። በቃ አንዳንድ ጅል ዩቲዩበሮች አሉ ድራማ እየሰራ ነው አሏቸው። እዛ በኋላ አመኑ ቁጭ አሉ። ግን ደግሞ ያየነውን ነገር ግን መካድ አንፈልግም። ኦሬዲ ታሟል ነው በቃ። ስለዚህ ያንን ነገር ነው ያለችሽ ያለችው። ከተሰደብሽም ሰው ከጠላሽም የጠላሽ በስራሽ እንጂ በእኛ አይደለም። ስለዚህ መልሳ ድጋሚ ምን አለበት ምን አይችልም ብያችኋለሁ። እንግዲህ እንትን አልጠራውም ያለበት ግን ዝላ አይችልም። እና ላይክ እንደዚህ አይነት ነገር ነው የሆነባት። ደገመችው። ስለ ያስነካሽው ትላለች እንዴ። ስለመነካከትማ ከሆነ እኮ ካንቺ ውጪ እኮ ማንም እኮ ያስነካ ነገር እኮ የለም እኮ። ስለዚህ እዚች ጋር እነ ቡዜንም እነ ምናምንም ማስነክተሻቸው ነው ካንቺ ጎን እንዲሆኑ። እነሱ ከቡዜ ከሄርሜላ ጎን የሆኑት ሀቅ ስላላቸው ሀቅ ስለሚፈልጉ ነው። አንቺም ሀቅ ቢኖርሽ ካንቺ ጎን ነው ነበር። ግን ሀቅ ከሌለሽ ግን ምንም እናደርግሽ አንቺን እንዴ። በነጽር እኮ ከሄርሜላ አንቺን ነው የምንወደው፣ አንቺን ነው የምናውቀው፣ አንቺን ነው የምናከብረው። ግን ደግሞ ሀቅ ከሌለሽ ግን ማንም ነሽ በቃ። እነሲን ቀጥላ አንድ ሁለት ክሊፕ ሊቀር ሁለታችሁን እንትን ክርክር ለመስማት እኔ አልመጣሁኝም። በቃ ማወቅ የምፈልገውን ነገር እያወቅኩኝ ነው። ቀስ በቀስም ነገም ከነገ ወዲያም እያጣራሁኝ እመጣለሁ። ስለዚህ ለጊዜው አሁን ሁለታችሁም አታስፈልጉኝም፣ ሄዱልኝ በቃ ክርክር እንኳን እንዲህ ጤነኛ ሆኖ ይቅርና ያኔ በታመመበት ሰዓት ራሱ ጭቅጭቅ እንደማይወድ እንግዲህ ታውቃላችሁ፣ አይታችሁ ያ እዛ። አሁን ደግሞ በቃ አልፈልጋችሁም ሂዱልኝ ብሏል። እስቲ ቀጣይ ያለውን እንየውና ሰምሰት። በጣም ብዙ ነገር ብሎክ ሊሆን ይችላል፣ ግን ደግሞ እውነታው ያለው እኛ ጋር ነው። በፈለከው ታይም መተህ ልታናግረኝ እንችላለን። የፈለከውን ነገር ማወቅ የምትፈልገውን ነገር በሙሉ መተህ ልታናግረኝ እንችላለን። እኔ ማወቅ የምትፈልገውን በሙሉ ነገር እነግርሃለሁ። ነገር ግን ብዙ ሰው መጥፎ ነገር ነግሮክ ሊሆን ይችላል። ነገር ግን እውነታው ያለው እኛ ጋር ነው፣ እኛ ጋር ብቻ ነው። ሩታ እውነታ ካለሽ እዚሁ መናገር ትችያለሽ። ሩታ ነገር አስረዳሃለሁ። አሁን በእንደዚህ አይነት ሁኔታ ላስረዳህ አልችልም። ጋይስ ይኸው ዛሬ ለመጨረሻ ጊዜ ይሄን ነገር ነግራችኋለሁ። እውነት ካለሽ አሁን ተናገሪ ብሏታል። ግን አስባበት ደግሞ የሆነ ቴክኒክ ልትነግረው ነው። እውነት ያለው እኛ ጋር ነው ብላለች። እውነት ያለው ምንድነው ነው? ገብቷችኋል? አሁን እዚህ ጋር ቆንጆ ድራማ እንደሚሰራ ቀደም ብዬ ነግራችኋለሁ። ትንበያ በሉት ከፈለጋችሁ
ትንበያ በሉት ከፈለጋችሁ። ግን አሁን ይሄንን ነገር በደንብ እንድታዳምጡ ይፈልጋሉ። እውነት ያለሽን ነገር አሁን ተናገሪ ብሏታል። አሁን ግን ልትናገር አልፈለገችም። ለምን? ረጅም ሰዓት ወስዳ ጊዜ ሰጥታ አስባበት ውሃ የሚያነሳ ምክንያት ይዛ መምጣት ፈልጋለች። ከማን ጋር ተመካክራ? ከኤፍሬም ጋር፣ ሌላ እነሱን ከሚያግዙ ወንድሞቿ ምናምን ጋር ተመካክረው ቆንጅዬ ቀመር፣ እኛን የሚያሳምን ቀመር ይዘው ይመጣሉ። ያኔ እኛም እንታለላለን ማለት ነው። ነግሬያቸዋለሁ። ብቻ ተመልካቾች የዛሬ ቪዲዮአችን ይህንን ይመስል ነበረ እና ደግሞ እንዳትረሱት ያልኳችሁን ነገር እንዳትረሱት። ይዛ ትመጣለች። በደንብ ነው ሩታን ጠንቅቄ ነው ማውቃት። ቆንጅዬ ነገር ይዛ ትመጣለች። እንጠብቃለን። ከኛ ግን አያመልጥም ደግነቱ። ስለዚህ ተመልካቾቼ የዛሬ ቆይታችን ይሄንን ይመስል ነበር። ጠዋት ነው አሁን ኦሬዲ የኛው ቪዲዮ ሰንሳት ኦሬዲ ወደ 5 ሰዓት አካባቢ ነው ተጠግቷል። ይሄን ቪዲዮ ሰራላችሁ እዚህ ሆኜ ምናምን በጣም ብዙ ሰው እየደወለ ምናምን ነገር ሐሳብ አልሰጠም ማታ ምናምን ነገር እያለኝ ስለነበረ ነው። በእርግጥ በራሴ ጉዳይ ትንሽ ሀጃ በዝቶብኝ ነው ምናምን ነገር ስለኝ ዱአ አድርጉልኝ ምናምን ነገር ጥሩ ሁኔታ ላይ አይደለም ያለሁት። ኢንዌይስ ሁሉም ሰው የራሱ ሀጃ አለው አይደለ? የራሱን ሀጃ ከፈጸመ በኋላ ነው ለሰው የሚደርሰውና በራሴ ጉዳይ ላይ ትንሽ ተሳስሬ ነው። የአብርሽን ጉዳይ ግን ችላ ምለው ሰው አይደለሁም። ኤኒዌይስ በቀጣይም በሌላ ቪዲዮ እንገናኛለን። ይሄንን ቪዲዮ ደግሞ ሼር እና ላይክ እያደረጋችሁት በጣም ብዙ ሰው ጋር እንዲደርስ አድርጉልኝ። በጣም ነው የምወዳችሁ። ደግሞ ቤተሰብ ሆናችሁ በጣም እየወደዳችሁ እየተከታተላችሁ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ዳታው እያሳየኝ ነው። ሰብስክራይብ አድርጉና ይሁን፣ ችግር የለውም። እናንተ ጋር ምንም የሚጎድል ነገር ስለሌለ እኔ ጋር ይጨምራል። ሶ ኤኒዌይስ በጣም አመሰግናለሁ እስካሁን ድረስ ተከታተላችሁኝ። በጣም ወዳችኋለሁ። ቻው